ነኝ እኔው ግርጥጥ ታልከሳው በህልም ማለት ነው። አንቺ እውነትሽን ነው ዮኪ ምን አውቃለሁ እንክስስ ፍቅር ይዞኝ ሰርጀሪ እንዳይሆን ስክሬዶ ጠዋትና ማታ ማሳ ያለች ፊንገር እየተሳደበች ኤቫን እንደዛ ለበሰች። አቤት ኢትዮጵያ ህግ እኮ እንደዛ ስንት ነገር ከአርቲስት ምን የምታጠለጥያ ኤቫን እንደዛ ለበሰች። እነሱ ሀገሪቷ ውስጥ ተቀምጣ ኤቫን ይሄን ለበሰች በገዛ ገለዋ። ለምን ራቁቷን አትሄድም? አበደች ብላችሁ መተው ነው እንጂ አሁን እቺ ሀገር ናት። አይድል እግዚአብሔር ነፃ አውጣችሁ እንጂ እኔማ መቼስ ምን ማድረግ እችላለሁ? ሁሉም ታሰሩ። ማን ታሰረ? እኔ ግን ይሄ መንግስት ግን ይመስለኛል ሳስበው የቲክቶክ ታክስ ምናምን የግብር አይከፍሉም መሰለኝ። የጌም ምናምን የሚጫወቱ ሰዎች ማለት ነው። በዛም በዚህም ብሎ አሳስሮ እየለቃቀመ ነው። ማን ታሰረ? ጆሲ ታሰረ። ጆሲ ደግሞ ለምን ታሰረ? ግብረ ሰዶ ያ ቂጥ ብር የሚበላውን ሰው እያትይዙትም። ጆሲ ደግሞ ለምን የታሰረው? ምን አድርጎ ነው? ጃኒ እውነታችሁን ነው? በምን ላጣራ? ዜና ተለቋል። እሺ ማን የታሰረው? እነዚህ ሁሉ ነው የታሰሩት። ማን ናቸው? በስመ አብ ቅዱስ። ኧረ ኤቫን እቺ ኤቫን ናት። ገደም ፈገግ ብላ ፎቶ የተነሳችው። ኧረ ይመችሽ ኤቫን፣ ፈገግ ብለሽ። ወንጌላዊት ገብሬ እንድሪያስ በርጌ ፈገግ ብላ የኔ እናት ጉርሻ ላይ እንዴ ኃይለ ማርያም ለምንድን ነው የታሰረው? እሱስ እንደዚህ ደንቦቼ ነው እንዴ? ኃይለ ማርያም ጃኒ ነው ስሙ። ኃይለ ማርያም ወይ አምላኬ፣ በእስር ከሆነ ነው ትክክለኛ ስማቸው የምናውቀው። ማን ደግሞ ድንቡሼው? መቅደም ደረጀ አላቅህም። ከስራ ያለውን አላቅም። ማን ናቸው ከሁለቱ በስተቀር? ከጃኒና ኢቫን በስተቀር አላቃቸውም። ማን ናቸው? ቆይ እስኪ ልስማ። መረጃ በዚህ ሰዓት ተሰምቷል። እነ ጃኒና ኢቫን የሚባሉት ቲክቶከሮችን ጨምሮ ሌሎችም በቁጥጥር ስር መዋላቸው ተሰማ። የኢትዮጵያ ፖሊስ በሶስተኛው የዲፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ሕዝብና ባህል ስነ ምግባር ባፈነገጠ አኳያ ላይክ ማይክል ጃክሰን የሚለብሳቸው ልብሶች ነው የለበሰው። እኔ ግን ግርም እሺ፣ አሁንስ እሷስ እሺ አልከራከርም በሷ። ሀቤት አሜሪካን ሀገር ፍሪደም ኦፍ ወይ አሜሪካን ግን ጋድ ብለስ አሜሪካ። አሜሪካን ኢትዮጵያ አልገባም ጋይስ፣ እኔ አልገባም። በልብስ የታሰሩ የዛሬ ስንት ዓመት ተሳታ ቤታዬ ኢትዮጵያ ነው። አልመጣም። ሲያምራችሁ ይቅር። እኔም ማግኘት ከፈለጋችሁ ዱባይ እንገናኝ ጋይስ፣ ዱባይ እንገናኝ። እኔም ማግኘት የምትፈልጉ ኢትዮጵያኖች መልካም ወጣት ቤተሰቦቼ፣ አጎት አክስቶቼ፣ አጎት ልጆች ዱባይ አግኙኝ። ክፍል አድርጋችሁ ገንዘባችሁን ዱባይ ነው ተሳፍራችሁ ዱባይ እንገናኛለን። ዱባይ መምጣት አቅማል። ከዛ በተረፈ ግን ኢትዮጵያ ውስጥ አልገባም። በልብስ የታሰሩ ቤታዬ ዛሬ 16 ዓመት ብሔር ስትሳደቢ ነበር ብሎ እንዴት መቻበልኩኝ። ካድ ብለስ አሜሪካ ምን አረገችኝ? እኔ ግን አሁን ግራ የገባኝ እኔ ኢትዮጵያ እኮ መግባት አልችልም። በዚህ አይነት ማለት ጌስ ማርያም እኔ ኢትዮጵያ መግባት አልችልም። እነዚህ ልጆች ከታሰሩ ሸራብ እነዚህ ልጆች በዚህ ከታሰሩ እኔ ኢትዮጵያ መግባት አልችልም ጋይስ። መካኮ ምንም እኮ ጥያቄ የለውም እኮ። አታፍሪም እንዴ? የነፃነት ያለችበት ሀገር እኮ ነው አሜሪካን ሀገር እየኖርክ ያለሁት። ማናባይ ስለሆንሽ ነው አንቺ ላፍ የምታስቆሚ። ስለ ልጆቹ አታውሪ። ማውራት ካለብኝ አወራለሁ። ሶሻል ሚዲያ ተጠቃሚ ነኝ። ስልኬ ለኔ ነው የተሰጠኝ። መስማት የማትፈልጊው አንቺ ውጪ ብሎክ አድርገሽ። ማውራት ካለብኝ አወራለሁ። ቅማላም ቅማንጅራ በርገር መስለሻል ድንጋይ ለራተውኝ ግን እግዚአብሔርን ታሰሩ። እሺ አሁን ሴቷስ እሺ ራቁቷን ሆና ነው። ያ እኮ ማይክል ጃክሰንን እኮ ነው የለበሰው። ማን ነው እንትና የሚባለው? ጃኒ የሚባለው ሰውዬ ማይክል ጃክሰንን ነው። ማይክል ጃክሰን ድሮ ጋይስ እግራችን እንዲያለ የጠጥመዘመዘ ስናደንቀው የነበረ ማይክል ጃክሰንን ነው የለበሰው።
ታሱም ታሰረ። መቼስ በእርግጠኝነት በሩ ነው ከወጣ ከስር እስከተፈ ከነግብረ አበረቿት ግን አቅራቢው አልተመቸኝም። ቤታ ለምን አልተመቸሽም ትላላችሁ? ከነግብረ አበሩ ተይዟል ይላል። ግርባ ቦርሳው እዚ ፋሽን እኮ ነው ጋይስ። አሁን እኮ ይውላችሁ እኔ እኮ ያልተግባባ ነው። ባለፈው ምን ብያችኋለሁ? ተሳስቷል። በኢትዮጵያ ውስጥ እንደዚህ አይነት አለባበስ ሁልጊዜም የበርገር ነው የሚያስብለው ጋይስ፣ በርገር ነው የሚያስብለው። እዚህ አሜሪካን ሀገር ግን የአለባበስ ይሄ ጆኒ የለበሰው አለባበስ እዚህ ሀገር እነ ማይክል ጃክሰን ምናምን ይሄ ሴሌብሪቲዎች የሚለብሱትን አለባበስ ነው። ኢትዮጵያ ውስጥ ሲሄድ ግን በርገር ነው የሚሆነው ጋይስ። ቤታይ ቡነር ነው ግን የሀሳቤን እናገራለሁ። ምክርን ያስተላለፍሽ ነው ጋይስ። እኔ የሆነ ድራማ ስለሸተተኝ የሆነች ነገር ሸታኛለች። ድራማ ከንቁርት የመጣ ነገር አልቀበልም። የሆነ ድራማ ሸታኛለች። ለምን እንደ ቁጭ ቤት ሳስበው ማለት ቁጭ ቤት ሳስበው ፋሲካ መናገር ትችላለች፣ ማውራት ትችላለች። ይሄ ሁሉ ነገር ሲካሄድ ዝም ማለት አትችልም። የተበደለ ሰው ለአንድ ደቂቃ ዝም አይልም፣ በዝምታ አያሳልፍም። ለዛውም የሁሉ ደጋፊ አግኝታ የሁሉ ህዝብ ወዷት ተቀብሏት ወጣ ትናገር ነበር። ህግ ላይ ትሄድ ነበር። እንደ አሜሪካ እኮ ነው ሀገሩ ጋይስ። እግዚአብሔርን እንደ አሜሪካ ሀገር ነው እኮ ህጉ። እንዴት ህጉ እንደሚሰራ ታዩታላችሁ። እኔ ሲቀጥል ደግሞ አሁን እንቁርቴ እኔ ሌሊት መጪ ትፈልጋለች ነው። እኔ እንዴት ራሴን እንደምወጣ ሳይሻል መጀመሪያ አንቺ ለምን ከባልሽ ተፋታሽ ነው የምልሽ። ለምን ልጆችሽን በተንሽ? ከኔ ታሪክ ከመምጣትሽ በፊት ያንቺን ታሪክ ልስማ ነው የምልሽ። እኔ ታሪክ ውስጥ ገብተሽ ስታምቦጫርቂ ዛሬ ምን አለች ቴዲ ቤት ማለት ነው የሆነ ሪል ኦርጋኒክ ትባላለች። የእሷ ፔጂውን ጓደኛው አላቀላትም እና ምን አለች ሺቴ ላከልሽ። ጭራሽ ልትቆጣጠሪኝ ትፈልጊያለሽ? ሺቴ ላከልሽ ሰው አለ በሱ ጉዳይ እናወራለን። ሺቴ አይደለም አልገናቂ ፓንት አስልካለሁ እኔ ቤታ። ጭራሽ ሺቴ ላከልሽ ሰው እያላችሁ እኔን እንትን ልትሉ ገረመችኝ። መቤቴ ማንሽ አንቺ ቲክቶክ ተቆጣጣሪ ያደረገሽ ማናባሽ ነሽ? ጭራሽ እግዚአብሔር እንዴስ ገረመችኝ። የፋሲካ ተመቻቸላት በዛው ልትነጅበት እንዳለ የዘርሽን ጌመርና ጊፍተር ነው አውጥቼ የምለጭ አበዛቸውንስ ክርስቶስ ሺቴ ላከልሽን ሰው እንዴ ላከልኝ። ጭራሽ ዞዬ ሺቴ እንኳን ሺቴ ያር ፓንት አስልኳለሁ። ዛሬ ደውዬ ላይቭ ላይ የሰማችሁ ዞዬ ተቸግሬያለሁ ፓንት ላከልኝ ነው። እኔ እንደሌላው ምሽለጠለጥልሽ እንትን ምልልሽ አይደለም። ነግሬሻለሁ ደሜ ውስጥ ማን እንዳለ እንዴ ሁሉ ጊዜ እየዞረች ኖ ይልሽ አርሴናል ለምን መሰለሽ ወደኔ ይልሽ ልትመጣ ስለፈለገች ልክ ልኳን ነው የምነግራት። ምንም እንደማታመጣ ልክ ልኳን ነው የምነግራት። እኔን አታክ ማድረግ አትችልም። ይሄ ሁሉ ጌመር እየተጫወተ እየዞረች እኔን በፋሲካ አስመስላ እኔን አታክ ማድረግ አትችልም። እኔ ለራሴ ስቆም ነው እናንተና የምትቆሙልኝ። እኔ ልፍስፍስ ሆኜ ዝም ካልኩኝ ማንም ለኔ አይቆምልኝ። ለራሴ መቆም ስችለው ሰው ለኔ የሚቆም 4 ነጥብ እዛው ራሷን ትቻል ከማላ እኔ ልክ እኔን መተይ ስትጠይቂ አንቺን ነው የምጠይቅሽ። በትዳር ተፋታሻል? ለምን ከባልሽ ጋር ተፋታሽ? እንዴት ተፋታሽ? በምን ምክንያት? ያንቺን ህይወት ነው ማቦካልሽ። አንቺ መጀመሪያ ስለ ራስሽ ተናገሪ። የሰው ህይወት ውስጥ ገብተሽ ባልና ሚስት ከማፋታት ለማስታረቅ ሞክሪ። ተዋልደዋል። አንቺ ላይፍ ውስጥ ገብቶ አንድ ሰው መጥቶ አይ ቲንክ ጂጂ ናት መሰለኝ ስለ እንቁርቲ ስለ ባሏ ስታወራ እንዴት ስለ ባሌ ታወራላችሁ ልሽ መከታውንሽ አይደለ? ስለ ሌላም ሰው ባለ ትዳር አታውሪያ። ሌላም ሰው ባለ ትዳር ወልዷል፣ ነገ ተዋልደዋል፣ ይገናኛሉ። ያ ሌላን ሰው እያቦካሽ አንቺ ቤት ግን ለምን እንደተለያየሽ ከባልሽ ጋር አናውቅም። አባቴን ያሳደገኝ ስል ዝም ብዬ መሰለሽ እንዴ? 2 ዓመት ሙሉ ታገላኝ እኮ ያልወደኩ ሴት ነኝ። 2 ዓመት ራሷ ስታወራ ሰምታችሁታላ። 2 ዓመት ሙሉ ታግላኝ፣ አንዴ በፖለቲካ አንዴ በድምጼን ሪከርድ ይየኩልያ እንደዛ ምናምን በሷ ቤቷን ሰብስባ ለመነችብኝ። አንቺ ደግሞ ሙድ እኔ እኮ ማለት ራስ ነው እኮ የተናገርከኝ። ሰውን ትግጡታላችሁ ብለህ ራስህ ካፍ ወጣ። እኔ ሰላም እያልኩኝ ሰላም ነው እኮ ስለ ሰውን ትግጡታላችሁ ብለህ ይቅርታ ችግር አለብኝ፣ አነጋገር ችግር አለ። ይቅር በለኝ ፈጣሪ። አፍ ለምዶብኝ እኮ ነው። አፌ ጠማማ አፍ ነው። ይቅር በለኝ አምላክ። አንተ እኮ ነው ነካኛ እኮ አይ ነው ምን ሽነካውሽ አልከኝ እኮ ህዝቡን ትግጡታላችሁ ስትል አኩዬ አንተ እንደጋጥከው እኔም አንተው በሳምንት 6 ጌም ታዘጋጅ ነበር። አሁን ተተነው እንጂ
ኧረ ኖ በአመት ነው ሁለቴ ምናምን ነው ተውኩት። እንዴት ላክሽልኝ? ኧረ እኔ እስኪ አጓው እንዴት ነው አራም ብለሽኝ ተሰምቶኛል በቀደም። ቆይ ገበያው እንዴት ነው አኩዬ? ገበያው እንዴት ነው እንዴ? አንቺ ልጠይቅሽ። ኧረ እኔ እናቴ ምን እኔ ገበያው የማይደረቀ ነው ድርቅ ነው። እኔ ግን እግዚአብሔር ይመስገን ጠዋት ስነሳም ጸልያለሁ። መድኃኒዓለም ቤቴን አድርገው ጸሎትማ እኔ ጸሎት ረከረክ እኔ ውዳሴ ማርያም አይቀረኝ እናቴ። በጸሎት ቢሆንስ እስከዛሬ ቢሊየነር ሆን ነበር። ሰላም እየላከች ከልብክ ንገረዋ፣ ከልብ ንገረው ለፈጣሪ ከልብክ ያረግልኛል። ኧረ እኔ ልባቸው ቀይርልኝ አንበሳ የሚሰጡኝ አድርጋቸው ብዬ ነግረዋለሁ። እንግዲህ ማን ይስጥ እኔ ቤት እንግዲህ ጠዋት ጸልያለሁ። እርጥብ ያለ ነው። ያንተ ነው ቤትክ የደረቀው አኩዬ ምን እንደሆነ አላውቅም። ሰላም እንኳን ረጠበልሽ እናቴ። ሌላውም ይርጠብ እኔ ምን አገባኝ። ቆንጆ ሴቶች ነው ደግሞ የምታመጣው አኩዬ። አይ ነው ያ ሺስ ቢዩቲፉል። አይ ዲክላይን ያደረኩት ይቅርታ። እሺ ከሰው ጋር ፓኒሽት ነው። ቅድም እኮ ልኬልሽ ሰላምዬ አትቀበይኝም። አይ ኖ አም ሶሪ ልልክ ነው የገባሁት። አይ ቤታ ሂጂ ቅጣት አለባት ልጅቷ ትቀጣ። ሂጂ አይ ተቀጣሁ በቃ። ተባረኪ የጨዋ ልጅ እንደዚህ ነው እኮ። እኔ እኮ ተባረኪ እንዳከበርሽ ፈጣሪ ያስልሽ ማለት ነው። እየተጫወትክ ነው እንዳክልኝ ነው ነው ቤታው ስትልክልኝ ነው። ቤታው ወሬ ነው እንጂ የምትጫወት አይመስለኝም። እወጣለሁ እኔማ አክዬ በሰዓት የሽቅልቅል አድርጌ ጨርሼ መውጫ የሰዓት ሰላም በቃ ትንሽ አጫውትኝ። ሶኬ ውጭ ግን አሁን ሰላምዬ ቻው፣ ነገ እንጫወታለን። በቃ ሰላምዬ ቻው። እኔ እናት ነገ ስራ ነገ ላስት ዴይ ነው ስራዬ። ነገ እጫወታለሁ እና ቤታው ሶኬ ዋናው እኔ በነገራችን ላይ እኔ እናት አግኝ እንጂ አንቺን የምንም እኔ ደግሞ በምችላት ስራዬን እየሰራው ስለሆነ ሰጪ እግዚአብሔር ያን ይባርክልኝ። ወይ ልንገርህ በጣም ነው ቤት የደረቀው ወይስ በትንሹ ነው? ምን ይሰራልኛል ቤታው? ምክንያቱም ምን ያደርግልሻል አንቺ አታውሪ። ኦኬ ቡዳ አውራው ገብቶሻል። እንግዲህ በሚገባሽ መንገድ ገብቶሻል። በስሪንጅ አላስገባልሽ ከዚህ ውጭ እና ደህና ነኝ እኔ ግርጥጥ አልከሳውብህ። አንቺ እውነትሽን ነው ዮኪ ምን አውቃለሁ። እንክስስ ፍቅር ይዞኝ ሰርጀሪ ወረ ፊቴ ላይ አይደለም ቂጤን እኮ ነው አኩዬ ከሰርጀሪ ገንዘቡ ኬት ይመጣል አኩዬ? የምትወጋው ሚስት ነበር ማገባው ገንዘብ ባገኝ። ኧረ ሚስቱንስ ተው በባዶ እጅ ሳው እንዴት ታገባለህ? በባዶ ዳና ምናምን ትልሻለች ችግሩ። አዎ አክዬ እኔ ስላለኝ ግጥምጥም አልኩኝ። አንተ ምኑን ይኖርሽ ፈጣሪ ይስጥሽ።